በዓላትን በመካከል እያከበርን ስንገኝ እኛም በረከት እያገኘን ነው። የኔታ ታላቁ አባታችን ሊቀ ሊቃውንት ዕዝራ ሐዲስ በታላቁ ቦታ በኢየሩሳሌም ሆነው በረከታቸው በመካከላችን ላይ እንደሚያርፍ አንጠራጠርምና ለወላችሁ እግዚአብሔር እናመስግን። አሜን። ከዚህ ዕለት ከዚህ ሰዓት ያደረሰን አምላካችን መድኃኔዓለም ስሙ በሁላችን አንደበት የተመሰገነ ነው። እግዚአብሔርን የምትወዱ እግዚአብሔር የሚወዳቸው የተከበሩ አባታችን አራት አይና ቆሞስ አባ ገብረ ማርያም ጌጡ በመካነ ስብሐት ልደታ ለማርያም የአራቱ ጉባኤያት ምስክር መምህር የተከበሩ መምህራችን መምህር ዘላለም የአራቱ ጉባኤያት ምክትል መምህርና የታላቅ ደብር ስብከተ ወንጌል ኃላፊ ሊቃውንተ ቤተ ክርስቲያን ምዕመናንና ምዕመናት በኃያሉ በአምላካችን በመድኃኒታችን ሰላም እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ ብላለች ቅድስት ቤተ ክርስቲያን። በደንብ አድርጋችሁ ታላችሁ። እንግዲህ ይህ በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታላላቅ ታምራት ያደረገባቸው አንዱ በዓለ ስቅለቱ፣ አንዱ በዓለ ሆሳዕና ከሰንበት ላይ ደብረ ዘይት እንደሚባለው ታላላቅ በዓላትን በመካከል እያከበርን ስንገኝ እኛም በረከት እያገኘን ነው። የኔታ ታላቁ አባታችን ሊቀ ሊቃውንት ዕዝራ ሐዲስ በታላቁ ቦታ በኢየሩሳሌም ሆነው በረከታቸው በመካከላችን ላይ እንደሚያርፍ አንጠራጠርምና ለወላችሁ እግዚአብሔር እናመስግን። በዚህ ቦታ ላይ ታላቁ አባታችን የኔታ ሊቀ ሊቃውንት ዕዝራ ሲያስተምር በነበረው ደግሞ ታላቁ አባት የኔታ አራት አይና እንዲያስተምሩ እርሳቸው በአክብሮት አስቀድመው እሳቸውን ብትጋብዙልኝ ብለው በመላካቸውና በመጋበዛቸው ቦታቸው ላይ ሰፊ ምዕመናንም እንኳን ቢኖር የኔታን ቃል አክብረው በመገኘታቸው እሳቸውን ማመስገኑልን። ከዚህ በመቀጠል ቀጥታ ወደ ትምህርቱ ነው የምንሄድ። የመጣችሁ የቆማችሁ ሰዎች እናያለን። ከትምህርቱ በኋላ የእያንዳንዳችሁ ሽረት ይነገራል። ማስገባት ትችላላችሁ። አሁን ስለዚህ ወደ ያላችሁ ግን የኔታ አራት አይና እኛን ለማስተማር ስለሆነ የተገኙት አሁን ላይ ዛሬ አንደኛ የመጨረሻውን ለአሁኑ ይፍታ የምንባልበት ስለሆነ የተወሰነ ደቂቃ ሳትወጡ ጠብቁና ያስተምሩ። ጃፓናው ላይ ተነስተው ወደዚህ የመጡበትን አክብሮታቸውን እኛም አክብረን መግለጽ ስላለብን ሁላችሁም ለተወሰነ ደቂቃ እንድታገሱ በማለት ለአባታችን ለመምህራችን ለአራት አይና የኔታ ቆሞስ አባ ገብረ ማርያም መድረኩን ይሰጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ የሚገኝ ኃይለ ቃል ነው። ክቡር የኔታ ፍቅረ ማርያም የዚህ ታላቅ ቦታ የአራቱ ጉባኤያት ምክትል መምህር እንዲሁም ክቡር መምህር ዘላለም አሁንም የዚህ ታላቅ ቦታ ምክትል መምህራን በአጠቃላይ የኔታ ሊቀ ሊቃውንት ዕዝራ ሐዲስ ምክትል መምህራን ሊቃውንት፣ ሌሎችም የድጓ መምህራን፣ የአቋቋም መምህራን፣ ትርጓሜ መምህራን፣ ካህናት አባቶቻችን፣ አይንተ እግዚአብሔር ወንድሞቻችን፣ ዲያቆናት፣ ልዑካነ ምስጢር፣ የሰንበት ትምህርት ቤት መዘምራን ልጆቻችን፣ በአጠቃላይ በዚህ የተገኛችሁ የክርስቶስ ቤተሰቦች በእውነት እንደ ፀሐይ ሙቃችሁና እንደ ጨረቃ ደምቃችሁ
የምትታዩ የቤተ ክርስቲያን ሁለመናዋ የሆናችሁት የክርስቶስ ቤተሰቦች እንደምን አረፈዳችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንግዲህ ይህች መድረክ ክቡር የኔታ ሊቀ ሊቃውንት ዕዝራ ሐዲስ ዕውቀት ከቤትውና ጋር የተሳካላቸው እንዲሁም ሀብተ አንብ ይላል መጽሐፈ መነኮሳት። ለሰው የሚሰጠው ብዙ ስጦታ አለና እንባ የሚመጣው ሀብተ አንብ የእንባ ሀብት የሚሰጠው ምን ይባላል መሰላችሁ? ከልብ ካለቀሱ ምን አይገድም ነው የሚባል። እንባ አይገድም። ፍቅረ እግዚአብሔር ከእግር እስከ ራስ ሲዋሃድ እንባ ይመጣል እና እንግዲህ ሀብተ አንብ ጭምር የእንባ ሀብት የተሰጣቸው ታላቁ መምህራችን የጎንደራችን አይን የሚባሉት የሁላችንም መመኪያ ያው በሱባኤ ላይ ናቸው። በረከታቸው ይድረሰን። እንግዲህ እዚህ መድረክ በሳቸው መድረክ ላይ ያው ትእዛዝ ለማክበር እሳቸው መጥተው ያስተምሩ እዚህ ጉባኤ የተወለድኩ ስለሆንኩ እኔም ያው መጥተው ያስተምሩ ብለውታል ስላሉኝ ምክትል ሊቃውንቱ ሞልቷል። አናብስት መምህራን ሞልተዋል። ምክትሎች ብዙ ሊቃውንት የሞላበት ነው መንበረ መንግስት ይታወቃል። ነገር ግን አባት ይቆመ መድረኩ ተብሎ ይመስለኛልና የኔታ ተናግረዋል ስላሉ የኔታ መምህር ዘላለም ለመታዘዝ ያህል መጥቼ ነው። ከዛው ካሉበት ሆነው በረከታቸው ይድረሰን እላለሁ። ሁላችንንም ይባርኩን። ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ሆሳዕና መባል መድኃኒት መባል ይገባዋል የሚል ነው። ይህን ቃል በማቴዎስ ወንጌል ምዕራፍ 21 የምናገኘው ኃይለ ቃል ነው። እንግዲህ ዛሬው ዕለት በእውነት የተደራረበ በዓል የተደራረበ ክብር ያለበት መድኃኔ ዓለም የዓለም መድኃኒት